ነብር ሲባል ሁላችንም ወደ አእምሯችን የሚመጣው ቢጫ ቆዳና ጥቁር ጭረት ያለው አውሬ ነው። ነገር ግን እንደ ሰማይ ሰማያዊ የሆነ ወይ ደግሞ ጭረቶቹ ጠፍተው ወደ ወርቅ የተለወጠ ነብር አይተው ያውቃሉ? ዛሬ ተፈጥሮ ለግሳቸው ተለይተው የሚታወቁ 10 እጅግ ልዩ ነብሮችን አሳያችኋለሁ። በተለይ ቁጥር 2 ላይ ያለውን ሚስጥራዊ ነብር ስታዩ ተፈጥሮን በድጋሚ አፋችሁን ከፍታችሁ ማነቃችሁ አይቀርም። እስከ መጨረሻውም አብራችሁን ቆዩ። 10ኛ ጥቁር ነብር። ይህ ነብር ሙሉ ለሙሉ ጥቁር ባይሆንም ጭረቶቹ በጣም ጥቅጥቅ ብለው ስለሚገናኙ ቆዳው ጥቁር እንዲመስል አድርጎታል። በህንድ ኦዲሻ አካባቢ ብቻ የሚገኝም ብርቅዬ እይታ ያለው ነብር ነው። 9ኛ ኢንዶ ቻይና ነብር። በተራራማ ጫካዎች ውስጥ የሚኖሩ ሲሆን ከቤንጋል ነብር ያነሰና የጠቆረ ቀለም አለው። በጣም ብቸኝነትን የሚወድና ከሰው የሚሸሽ የነብር ዝርያ ነው። 8ኛ የደቡብ ቻይና ነብር። በዱር ውስጥ የጠፋ ተብሎ የሚታሰብ የነብር ዝርያ ነው። በአሁኑ ጊዜ በቻይና ውስጥ በልዩ ጥበቃ ስር ብቻ የሚገኝ ጥቂት ብቻ ነብሮች ናቸው። የጭረታቸው ቅርጽ ከሌሎቹ ለየት ያለ የአልማዝ ቅርጽ ያለው። 7ኛ የማሊያን ነብር። በቅርቡ እንደ አውሮፓውያን አቆጣጠር በ2004 በማሌዥያ ጫካ ውስጥ የሚገኘው ሲሆን የሀገሪቱን ብሔራዊ ትልቅ ምልክትም ነው። 6ኛ የሱማትራ ነብር። ከዓለም ነብሮች ሁሉ ትንሹ ዝርያ ሲሆን በኢንዶኔዥያ ደሴቶች ውስጥ የሚገኝ ሲሆን በእግር ጣቶቹ መካከል ባለው ቆዳ ምክንያት ጎበዝ ዋናተኛ አድርጎታል። ጭረቶቹ ደግሞ ፈዘዝ ያሉ ናቸው። በአሁኑ ሰዓት በዱር ውስጥ አይገኙም። በጥቂት መካነ እንስሳት ብቻ ነው የሚታዩት። 5ኛ ወርቃማው ነብር ዘ ጎልደን ታይገር። 4ኛ ነጩ ነብር። ይህ ነብር አልቢኖ አይደለም፣ ነገር ግን ሁለቱም ወላጆቹ የተሸከሙት ብርቅዬ የዘር ማውቴሽን ሪሴሲቭ ጂን የተባለ ውጤት ነው። ሰማያዊ ዓይንና ነጭ ቆዳ ስላለው በውበቱ እጅግ ተፈላጊ ነው። 3ኛ ቤንጋል ነብር። በብዛት የሚታወቀውና በኃይልነቱ የሚጠቀሰው ዝርያ ሲሆን በህንድና ባንግላዴሽ የሚገኝ ሲሆን በረጅም ርቀት ጩኸቱ እስከ 3 ኪሎ ሜትር ድረስም ይደመጣል። በአድን ብቃቱም ሚታማ ነብር አይደለም። 2ኛ የማልታ ነብር። ይህ ነብር ሰማያዊ ነብር ተብሎ ይጠራል። ቆዳው ወደ ሰማያዊ ግራጫነት ያደላ እንደሆነ ይነገራል። ምንም እንኳን በቻይና አካባቢ ታይቷል ቢባልም እስካሁን ግን በፎቶግራፍ በደንብ ያልተረጋገጠ ሚስጥራዊ ዝርያ ሆኗል። 1ኛ የሳይቤሪያ ነብር። የዓለማችን ግዙፉ ድመትም በመባል ይታወቃል። በሩሲያ ቅዝቃዜ ውስጥ የሚኖር ሲሆን ከሌሎች ነብሮች ይልቅ ጥቅጥቅ ያለ ፀጉርና ለቅዝቃዜ መከላከያ የሚሆን ወፍራም ስብ አለው። ይህን ይመስላል 10 በጣም ብርቅዬ ያልናቸው የነብር ዝርያዎች። የትኛው ነብር ይበልጥ አስገረማችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ለዚህ ቻናላችን አዲስ ካላችሁ ሰብስክራይብ እና የደውል ምልክቷን በመጫን ቀን በቀን ለምንለቀው አስገራሚ፣ አስደናቂ እንዲሁም አፍ የሚያስከፍት እውነታዎችን በቶሎ እንዲደርሷችሁ ይረዳችኋል። እናመሰግናለን።